ሰላም ሰላም ውድና የተከበራችሁ መላው የጨረቃ ቤተሰቦች እንደምን አላችሁልኝ? እኔ ያለሁላችሁ በሳውዲ አረቢያ በዱባይ በሪያድ የምትገኙ ከሀገር ውጭ ያላችሁ ወንድሞቼ እንደምን አላችሁ? መልካም በዓል ይሁንላችሁ። ሁላችሁም እንግዲህ እኔ ያለሁላችሁ ቪዲዮን ከመጀመራችሁ በፊት ግን ሁላችሁም ቪዲዮን ላይክ በማድረግ ብትጀምሩ በጣም ደስ ይለኛል። የኔን ሀሳብ እንደምታሳኩ ደግሞ እናንተ ሀሳባችሁ ይሳካላችሁ። ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ በማድረግ ጀምሩላችኋለሁ። ቤተሰቦቼ እንግዲህ የጨረቃ ቤተሰብ በአጠቃላይ ሀሳባችን ከተበታተነ ደስታችን ከጠፋ ቆይቷል። ምክንያቱም አይሚና ብሩኬ ቀን በቀን ጸብ ነው፣ ነገሩ እየተፈታልን አይደለም። በዚህ ጉዳይ ግን እልባት የምናገኘው መች ነው የሚለውን ነገር ዛሬ እናያለን። እንግዲህ አሁን በቀደም በሰራው ቪዲዮ ብሩኬ ሁላችሁም እንድመስቱ የነበረው ቀደመ መጀመሪያ ይቅርታ መጠየቅ ነበረበት፣ ከቀለበቱ በፊት ይቅርታ መጠየቅ ነበረበት ስትሉ ነበር። ልክ ናችሁ። አሁን ልክ ናችሁ። አንዳንዴ ከይቅርታ በኋላ ነበር ያን ነገር ማድረግ የነበረበት። ሰውነቱን ቁጭ እየሳሰቡ ነው የራሱ ከይቅርታ ካረጋት በኋላ ነው ያን ነገር ቀለበቱን ቀስሮ ማድረግ የነበረበት። እሱ ያስቀደመው ግን ቀለበቱ ነበር። እሱ ግን ደስተኛ ትሆናለች ብሎ ስላሰበ ነበር እና ደግሞ እኛም ደግሞ ደስተኛ እንሆናለን ብሎ ስላሰበ ነው። ግን ደግሞ ማድረግ የነበረበት እሱ አልነበረም። እንግዲህ አይሚያችንም ያን ነገር ሳትቀበል ነበር የሄደችው። እንግዲህ ሁላችሁም ግን ስደግፉ የነበረው ኮሜንታችሁን እያየሁ ነበር። አይሚን ነው መጀመሪያ ይቅርታ መጠየቅ ነበረበት፣ ይሄ መቀደም አልነበረበት ስትሉ ነበር። ልክ ናችሁ። ዛሬም እንግዲህ ተንበርክኮ ነው ይቅርታ ይጠይቃት። እንግዲህ አስቡት። እውነቴን ነው። ወንድ ልጅ መንበርክ ማለት ተንበርክኮ ነው አይሚን እንግዲህ ይቅርታ አድርጊልኝ ያላት የነበረው። አይሚ ግን ከዚህ በኋላ ምንም ነገር የሚፈታ ጉዳይ የለንም እያለችው ነው። እንግዲህ ይሄ ነገር ጉዳዩ እንደዘገየ አልጋ ነው አይሚ የነገረችው። ለይቅርታ ዘግይተሃል፣ በቃ ምንም ነገር አይፈታም እያለችው ነው። ግን አሁንም እኔ አንድ ሀሳብ አለኝ። ሁላችንም ሀሳባችን እንደ መልካችን ሀሳባችን ይለያያል አውቃለሁ። የኔ ሀሳብ መሰላቸው ቤተሰቦቼ፣ ነገሩ አልተረጋገጠም እኮ አውቃለሁ። አንዳንድ ነገር አይሚ ተጎድታለች፣ በጣም የተጎዳችው። ግን ደግሞ ነገሩ አልተረጋገጠም። የብሩኬ ልጅውን የማን ልጅውን አልተረጋገጠም። አንዳንድ ነገር ባየችውና በሰማችው ነገር ግን ልቧ ተጎድቷል። አዎ ልክ ናት ይሄ ማድረጓ። ግን ደግሞ ቢያንስ ባልተረጋገጠ ነገር ግን አይሚና ብሩኬ እንደዚህ መጣላት አለባቸው ብዬ አላስብም። የኔ ሀሳብ ነው። የእናንተን ሀሳብ አስተያየት ደግሞ መለይ ጨረቃዊ ሰዎች ኮሜንት ላይ ማየት እፈልጋለሁ። እስቲ ወደ ዛሬ ቪዲዮ እንሂድ ቤተሰቦቼ። እኔም ትንሽ አመምም አድርጎኝ ነበር ምናምን። ፈተናዎች ሁሉ ለበጎ ናቸው። እኔም ባለማወቅም ፈጣሪ እንደው መልሶ መላልሶ እስከ መጨረሻው ይማር እያላችሁ ኮሜንት ጻፉለት። ለብሩኬ ይሄ አይገባውም፣ ለአይሚም ይሄ አይገባትም። እነሱ ደስታና ፍቅር ነበር የሚገባቸው። ያ ግን አልሆነም ቤተሰቦቼ። እኛ እንዳሰበነው አልሆነም ሁሉም ነገር። እንግዲህ አዲስ አበባ እያሉ ቤታቸው እያሉ ምን ያክል ደስተኛ እንደነበሩና ምን ያክል ፍቅር ውስጥ እንደነበሩ አይተናል። እንግዲህ ግን ቡታጀራን ከረግጡ በኋላ ግን ብዙ ነገር ተደባልቋል። ብዙ ነገር የተበላሸው። ስለዚህ ብሩኬም ጤነኛ አልነበርኩም፣ ባህልንም በደንብ አላሳለፍኩም፣ አሞኝም ነበርዋል። ፈጣሪ ይማር እያላችሁ ጻፉለት። ምንም ቢሆን ሁለቱንም እኩል ነው የምናያቸው። አሁን በተፈጠረው ነገር ነው እንጂ ብሩኬን በጣም እንደምትወዱ ታውቃለሁ። ስለዚህ ፈጣሪ ይማር እያላችሁ ኮሜንት ጻፉለት ቤተሰቦቼ። ይሁን ምናምን ብቻ ብዙ ስህተቶችን እየሰራው እንደነበር ይሰማኛል ሳይሆን ጥፋት አጥፍተሃል። ብዙ ጥፋት ነው ያጠፋው። አይሚን ጎድተሃታል። ግን ከረፈደ በኋላ ገባክ። ባለፈው ምስል ነበር ይቆጫሃል። ስትናገራት የነበራቸው ንግግሮች፣ ስታመናጭቃት የነበራቸው አመናጨቅ ልክ አልነበረም። ያ ነገር ለአይሚ አይገባትም ነበር። ለዛ ነው አይሚ አሁን እንደዚህ ያመረረችብክ ብሩኬ። ያኔ እስቲ ወደ ኋላ የኔ ቪዲዮን ያየችው እዩት ብያለሁ። ይቆጨዋል ብሩኬ። በኋላ ለሚናገራት ንግግር ዋጋ ይከፍልበታል። አይሚ አሁን እርግጠኛ ነኝ ልጁ የሱ ነው ብላ አይደለም እንደዚህ የሆነችበት ያለችው። ያረጋቸው ነገሮች ከዛ በኋላ የተናገራት ንግግር እሷ እንኳን እንደዛ ወይን አድርጋ አዘጋጅታ ምን ብላ ያውላ ነገር ለማድረግ ስሞክር እንኳን ኖ ብሎ እያለ ነበር። አንዴ ልጅቷን ከዛ በኋላ ሩም አገኛት። ምንም እያደረጉ ባይሆኑም መነጋገር ግን የነበረበት ውጭ ነበር ልጅቷ አይደለ? ግን ሩም ውስጥ ያገኛት እና ያ ነገር አይሚን ጎዷታል። ስለዚህ ስታደርጋቸው የነበሩት ነገሮች ሳታውቅም ሆነ ባለማወቅም ሆነ ያረካቸው ነገሮች አይሚን በጣም ነው የጎዳት። መለጨ ደጋቢ ስም በአንተ በጣም አዝኗል። ስለዚህ አሁንም ቢሆን ግን አይሚና ብሩኬ ጋር እረፈደ የሚባል ነገር የለም። ሁሉም ነገር መስተካከል ይችላል ቤተሰቦቼ። አንድ ቤተሰቦች እኔ እንደማስበው ከሆነ አይሚን ጋርና ብሩኬ ጋር እረፈደ የሚባል ነገር የለም። ለምን ፍቅራቸው አያልቅም። ይነሱ መቼም አይለያዩም። ጊዜ ሊፈጅ ይችላል እንጂ የምታረቃቸው አይቀርም። ግን መሀላቸው ሶስተኛ ሰው ሳይገባ ሁለታችሁ ብታረቁ ደስ ይለኛል። እንግዲህ ዛሬ ያደረገውን ብሩኬ አይታችኋል አይደለ? እስቲ ሙሉ ቪዲዮ አይታችሁ መጨረሻ ላይ ያደረገውን ራሱ ብታዩት እውነት ከአንድ ወንድ ልጅ ይቅርታ ጠያቂ እንግዲህ ተንበርኩ ይቅርታ ከጠየቀ ማለት እንጃ አላቅም። ከዛ በላይ ምን አለ? አሁን እኔ የአይሚ ስሜት ተረድቻለሁ። ግን ደግሞ ከይቅርታ በላይ ምን አለ ብዬ አስባለሁ። እስቲ እናንተን አስተዋስቴ ኮሜንት ጻፉልኝ። እንደዛ ታማ ሆስፒታል እስክትገባ ድረስ የሆነው በእኔ 100% እምነት ስላላት ነው። እና ደግሞ ስለምትወድ ነው።
ስለምትወድ ስለምታከብርህና ብሩኬ ይህን ነገር አያረግም ብላ ስለምታስብ ሆስፒታል ገባች። ለምን? ድንጋጤ። ምክንያቱም አይሚ አንተን በዛ ቦታ አትጠብቅህማ። እንኳን አይሚ አይደለችም እኛ መላው ጨረቃ ቤተሰቦች አይሚ በጣም የምታውቅ ከጎን የሆነች እንኳን እኛ እንኳን ከሩቅ ያለን ሰዎች እኛ በአንተ እንታምናለን። ሁላችንም ይዛኔ ክው ያለው አለ። ቤተሰቦቼ ስንት ቤተሰብ ነበር ስታለቅሱ የነበሩት? እዚህ ኮሚቴ ንገሩኝ። ስንቱ ነበር የተጨነቁት? አይሚ ሆስፒታል ደግሞ የገባችሁ ለምንድን ነው? ስለምታከብረ፣ ስለምትወድ፣ ስለምታምነ ያን ነገር መቋቋም አቃተች። ስለዚህ አይሚ እንዳልምትሆነ ስለምትወድ ነው። አሁንም ቢሆን ትወድሃለች፣ ግን ደግሞ ውስጧ የተወሰነ የተጎዳ ስሜት አላት። ያን ስሜት ደግሞ አንተ ለተለማምጠ ምንም ብለ መንበርከክ አይደለም ከዛ በላይ ይገባታል። አይሚ ባይዘው ተንበርኬ ይቅርታ መጠየቅ አይደለም ከዛም በላይ ይገባታል። ስለዚህ ብዙ ነገር አድርገ የአይሚን ልብ መመለስ ትችላለህ። አይሚ በአንተ መቼም እንደማትቆርጥ እናውቃለን። ልክ እኔ የጨረቃ ቤተሰቦች እኔን ስለምታምነኝ ነው፣ እኔን ስለምትወደኝ ነው። አውቃለሁ እኮ በጣም አስከፍቼሻለሁ። በጣም ነው ያስከፋት ብሩኬ። እውነት አይሚን በጣም ነው ከቃላት በላይ አስከፍታታል። ስትናገራት ያመን የነበረው እኮ ንግግር በጣም ነበር የሚጎዳው። ለዛውም በዩፊት ስትናገራት ነበር፣ በቃ ብቻ ስታመናጭቃት ነበር። ያ ነገር ስሜቷን ጎድቶታል። ሴት ልጅ ነች ባይዘዌ። አሁንም እነግራችኋለሁ አይሚ የእሱ ልጅ ነው ብላ ተቀብላ አይደለም አሁንም ባይዘዌ ያኮረፈችው ወይ ደግሞ እየጣላችሁ ያለችው። የተናገራት ንግግር ያመነጫቃት ነገሮች፣ አንዳንድ የተፈጠሩት ነገሮችን ያ ነገር ልቦ ስለጎዳት ነው። ቤተሰቦቼ አይመስላችሁም? እኔ እንደዛ ይመስለኝ። የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ጻፉልኝ። ምን እያደረክ ነው እንዴ ብሩክ? የተነሳ እንግዲህ ወንድ ልጅ አልቁል ልንገራችሁ፣ እኔ ወንድ ነኝ። እኔ ለብሩኬ ማገዝ አይደለም፣ ግን ደግሞ ወንድ ልጅ ተንበርክኮ ይቅርታ ከጠየቀ ከዚህ በላይ ምን አለ? እሺ አሁንስ ቤተሰቦች የብሩኬን ይቅርታ አትቀበሉም? የብሩኬ ይቅርታ መጠየቅ አልተወጠላችሁ? ተንበርክኮ ነው ይቅርታ እያላት ያለው። ይቅርታ አድርጊልኝ ያላት እየለመናት ነው። ከዚህ በላይ ምን ያርግሽ? ንገሩኝ እስቲ። ይሄ የእናንተን መልስ እዚህ ጋር ማየት እፈልጋለሁ። እዚህ ኮሜንት ላይ ሁላችሁንም ይቅርታ አጠያየቁ ተገቢ አይደለም። አሁን ከረፈደ ቢሆንም ማለት ብዙ ነገር ተናግሯታል፣ ብዙ ነገር ሆኗል። ግን እነሱ ጋር ደግሞ ረፈደ የሚለው ቃል አይሰራም። ልክ እኔ ጨረቃ ቤተሰቦች እስቲ እናንተን ሀሳብ አስተያየት ደግሞ እዚህ ኮሜንት ላይ አንጸባርቁልኝ። እግዚአብሔርን ተነስ ብሩኬ። ብዙ በድዬሻለሁ። አንቺን ከተፈጠሩት ነገሮች በላይ አንቺ ማስቀደም እንደነበረብኝ አውቃለሁ። አሁን ግን አልነበረም ይሄ ነገር ማለት ነበር። ባይዘው በፊት ነበር። በፊት ገና ያንተ ልጅ ነው ብላ እዩ ወደ እናንተ ህይወት እንደገባች ሰዓት አይሚን መንከባከብና የአይሚ ስሜት እንዳይጎዳ ማድረግ ነበረብክ። አንተ ግን ያን አላረክም። ባይዘው ብሩኬ ጥፋትክ ይሄ ነው። ከረፈደ የሚለው ቃል ከዚህ በኋላ ይቅርታ ታደርግልህ የሚለው ቃል አይደለም ለእናንተ የሚገልጸው። ምንድነው ያኔ ማድረግ ነበረብክ። አንተ ግን ከዛ በኋላ ብዙ ጥፋቶች እንደጋገምክባት ልቧን ሰበርክ በተደጋጋሚ ጊዜ። ለዛ ነው አይሚ አሁን እንደዚህ የሆነች ያለችው። እኔ እርግጠኛ ደግሞ አይሚ ጨክናብክ ሳይሆን አንተን ለማስተማር ስለፈለገች ነው ብዬ አስባለሁ። ብሩኬን ለማስተማር ፈልጋ ነው እንጂ አይሚ እውነትም በብሩኬ ጨክና ነው ብዬ አላስብም። ይሄን አይሚሮ ውስጥም አይመጣም። ቤተሰቦች እናንተ ምን ታስባላችሁ? እስቲ አስተዋሽታችሁ ኮሜንት ጻፉልኝ። እንደ በፊቱ የሚቀጥል ነገር አይኖርም ከዚህ በኋላ። ለምን አይሚዬ? ለምን አንድ ሰው እኮ ይቅርታ ከጠየቀ ከዛ በላይ ምን አለ? እስቲ ቤተሰቦች አንድ ሰው ይቅርታ ከማለት በላይ ምን አለ? ይቅርታ እኮ አለ። በቀደም እሺ ያደረገው ነገር ይቅርታ ጠየቁ ልክ አይደለም ተባለ። አሁን ደግሞ ተንበርክኮ ከልቡ ይቅርታ እየጠየቀች ነው። እባክሽን አይሚ በቃ ይህን ቪዲዮ አይሚ ጋር እንዲደርስ 10-20 ጊዜ ኮፒሊንግ እያደረጋችሁ አድርሱላት። ከምሬን ነው። በቃ አይሚ እባክሽን ይቅርታ አድርጊለት። በቃ ፍቅራችሁ ይመለስ። እውነቴን ነው። እኔ ፍቅራችሁ እንዲመለስ በጣም እፈልጋለሁ። ይቀጥል ቢባል ራሱ እንዴት ነው እንደ ድሮ መሆን የምንችለው? ነው እናንተ መሆን ትችላላችሁ። ምንም የማይመለስ ነገር የለም። መሆን ትችላላችሁ። እንደ ድሮ መቀጠል ትችላላችሁ። አይሚዬ እባክሽን አንቺ ብቻ ልብሽን ክፍት አድርጊው እንጂ እንደ ድሮ መቀጠል ትችላላችሁ። ባይዘው እውነቴን ነው። አይችሉም? ቤተሰቦቼ እስቲ ኮሜንት ንገሩኝ። አይችሉም? እንደ ድሮ መቀጠል አይችሉም? ታልክ ከኔ ራቅ። እኔ እኔ አላደርገውም። ሃይሚ ይታለፋል እኮ በቃ ይቅርታሽ የተፈጠሩ ባይዘው ብሩኬ አሁንም ቢሆን በብዙ መንገድ ይቅርታ መጠየቅ አለብክ። አይሚ ተወኝም ብትልክም የሚለወጥ ነገር የለም ብትልክም አንተ ግን ይቅርታ ጠየቅን መቀጠል አለብክ። ለምን? ብዙ ጊዜ ነው ልቧን የጎዳው። ስለዚህ ብዙ ጊዜ ልቧን እንደጎዳው በሙሉ ደግሞ አንተም በተደጋጋሚ ይቅርታ መጠየቅ አለብክ። መሳቸት የለብህም። በምንም መንገድ መሄድ አለብክ። በቃ የአይሚን ይቅርታ ለማግኘት በምንም መንገድ አልፈክ ይቅርታ መጠየቅና ፍቅርን መመለስ አለብክ። አሁን ዋናው ሚና አንተ ነው። አይ እምቢ ያለችኝና ብለህ እጅን አጥፈህ ቁጭ ማለት የለብህም።
በምንም መንገድ ይሄድክ አይሚ ይቅርታ መጠየቅ አለብክ። ይቅርታ ደግሞ አያልቅም። ስለዚህ ይቅርታ መጠየቅ አለብክ። በተደጋጋሚ መንገድ መጠየቅ አለብክ። ነገሮች በሙሉ ይቅርታሽ አይቀጥልም። ሲቆርጥ ይቆርጣል፣ ሲጨክን ይጨክናል። አዎ ልክ ነሽ። ግን ደግሞ አንቺ ጋር እና እሱ ጋር ግን ይሄ ቃል አይሰራም። አንቺ ጋር የሚቆርጥ ነገር አይኖርም። አሁንም እኮ ልብሽ ውስጥ እኮ ፍቅር አለ እናውቃለን። እኔ እርግጠኛ ነኝ አይሚ ብሩክን ለማስተማር እየፈለገች ነው። ምን ያክል እንደጎዳት እንዲሰማው ልታደርገው ነው ብዬ ነው እንጂ ማስበው አይሚ ነው ይቅርታን አልቀበልም እና ከዚህ በኋላ ከአንተ ጋር ምንም ነገር አይኖረኝም እያለች ነው ብዬ አላስብም። ቤተሰቦቼ በተአምር አይሆንም ይሄ ነገር። አይሚና ብሩኬ መቼም አይለያዩ። የጨረቃ ቤተሰቦችም መቼም አንለያየም። ቤተሰቦቼ ይሄ ቤተሰብ መፈረስ የለበትም፣ አይፈርስም። ልክ ነው የጨረቃ ቤተሰቦች ሁሉም ነገር እኮ እንደዚህ አይቀጥልም። እኔ እስከዛሬ እዚህ የደረስኩት ሰው ይጨነቃል ብዬ ነው። እግርሽ ላይ ወድቄ እኮ እግርሽ ላይ ወድቄ የኔ አባት እውነት እኔ እዚህ ጋር አሏቻችሁም ከልቤ ነው ያሳዘነኝ። በቃ ምክንያቱም በቃ እግርሽ ላይ መውደቅ አለብኝ። በቃ እግርሽ ላይ ወድቄ ለለምን ሲላት ምን ያክል እንደተሰማውና ምን ያክል ልቡ ለይቅርታ እንደከፈተ እንግዲህ የምናይበት ነገር ነው። እናንተ በዚህ ጉዳይ ምን ትላላችሁ? እስቲ ቤተሰቦቼ ከዚህ በላይ እኔ ማውራት አልፈልግም እኮ ስሚኝ እኮ ስለ ስርዓት ይቅርታ አድርጌልሃለሁ። አንተ አስነሳው እንዴ? ምን ይቅርታ አድርጌልሃለሁ። አንድ ልጅ ቤተሰቦቼ አንድ ወንድ ልጅ ሴት ልጅ እግር ላይ ከወደቀ በጣም ነው የሚወዳት፣ በጣም የሚያፈቅራት፣ እሷን ማጣት እንደማይፈልግ እያሳየ ነው ብሩኬ። ስለዚህ አይሚ ይሄን ነገር ብትረጁ ብዬ አስባለሁ። አትረጁ ቀርተሽም ነው ብዬ አላስብም። በቃ የሆነ ለማስተማር የፈለግሽው ነገር አለ ብሩኬ። ምን ያክል እንደጎዳሽ ምን ያክል ልብሽ እንደቆሰለ እያስረዳችሁ ነው ብዬ አስባለሁ እንጂ ብሩኬን እንደዚህ ይቅርታ እየጠየቀሽ ጥለሽው ትያለሽ ብዬ አላስብም ነበር። እናንተ ታስቡ ነበር? እሺ ከዚህ በላይ እንዴት ይቅርታ ይጠይቅ ይሄ ልጅ? አሁንም ግን ቢሆን እጅና አጥፍ ቁጭ ማለት ሳይሆን በብዙ መንገድ አይሚን ይቅርታ መጠየቅ አለብህ ብዬ ነው የማስበው። ባይዘው አሁንም ቢሆን ችላ ማለት የለብህም። አይ እምቢ አለችኝ ብለህ አንተ ጋርና አይሚ ጋር አይ እምቢ አለችኝ ጊዜ አልፈዋል ረፈደ የሚባል ቃል አይሰራም። ልክ ነኝ የጨረቃ ቤተሰቦች? ተነስ ማውራት አለብን። ምንም የሚፈታ ነገር የለውም ፍፄ። ብዙ ነገር ለምን አይሚያችን አንድ ጥቅል ጠይቅሽ እኛ ስንት ጥፋት እናጠፋለን? እስቲ ንገረኝ። በቀን ውስጥ ስንት ሺህ ጥፋት እናጠፋለን? ግን ፈጣሪ ይቅርታ አላረግላችሁ ብሎ ያውቃል? አያውቅም። በጸሎት ይቅርታ ከጠየቅ ነው ይቅርታ ያደርግልናል እንዴ? ስለዚህ ብሩኬም እንግዲህ ብዙ ጥፋት ያጠፋብሽ እናውቃለን። ስለዚህ ብሩኬን ይቅርታ መጠየቅ ብሩኬ ይቅርታ ሲጠይቅሽ እምቢ ለምን ትይዋለሽ? ለምን? እሺ የበቀደም ይቅርታ ጠይቁ ልክ አይደለም። የአሁኑ ግን እንግዲህ ተንበርክኮ ይቅርታ እየጠየቀ ነው። ከዚህ በላይ ምን ያደርግ? እስቲ እናንተ መለዩ ጨረቃዊ ሰዎች ሀሳባችሁን ንገሩኝ። የኔ ሀሳብ አሁን ላይ ግን ይቅርታ ማድረግ ነበረባት ብዬ አስባለሁ። አዎ ተጎድታለች። እኔ ግን አሁን ቢሆን ለብሩኬ ምንድን ነው የምመክረው? በተደጋጋሚ ጊዜ ይቅርታ መጠየቅ አለብህ አይሚን። በቃ በብዙ መንገድ እየሄድክ አይሚን ይቅርታ መጠየቅ አለብህ እንጂ ችላ ማለት የለብህም። በቃ አይ ነው አይሚን ቢያልሽኝ ብለህ ችላ ማለት የለብህም። ለምን? አንተም በተደጋጋሚ ጊዜ ነው ልቧን የጎዳው። አንድ ቤተሰቦቼ ነገሮች አሉ፣ በጣም ብዙ ነገሮች ተፈጥረዋል አይደል? ባልተረጋገጠ ነገር አንለይ። እኔ እና አንቺ እርግጠኛ ነኝ ብሩኬ አይሚ በልጁ ምክንያት ብቻ አይደለም። ልጁ ያንተ ነው ብሎ እኮ አልተረጋገጠም። እስካሁን እኮ ልጁ ያንተ አይሆን እኮ አልተረጋገጠም። በቃ እርጉዝ እንደሆነች ነው እንጂ ልጁ ያንተ ነው አልተባለም። ግን ደግሞ ባረከው ነገር ባረካት በተናገርካት ነገሮች ነው በቃላቶችን የጎዳት በድርጊቶችን የጎዳት እንጂ አይሚን በልጁ ነው ብዬ አላስብም። ልክ ነኝ ጨረቃ ቤተሰቦች? በልጁ ምክንያት ነው ብላችሁ ታስባላችሁ? እኔ አላስብም። ባረካት ነገር ነው ልቧ እየተጎዳ ያለው። አይ እኔ በምንም ነገር ይሁን እኔ ራሴን እዚህ ነገር ውስጥ ማስገባት አልፈልግም። ስለታገልክ ሳይሆን ስለታደልክ ነው ሁሉም ነገር የሚሆነው። አዎ ይሄ ቃላትሽ በጣም ነው የተሰማኝ። ግን ደግሞ አንቺ የእሱ ብቻ ነሽ፣ እሱም ደግሞ የአንቺ ብቻ ነው። ሁለታችሁም እግዚአብሔር የጻፈላችሁ ነው የምትኖሩት። ስለዚህ መታደል የሚባል ነገር እናንተ ጋር የለም። በቃ እናንተ እኮ አንቺ ለእሱ ተሰጥተሻል፣ እሱ ደግሞ ለአንቺ ተሰጥቶሻል። በቃ አለቀ። አሁን ላይ የተፈጠረው ነገር ነው እንጂ እኮ እናንተ ፍቅራችሁን እኮ ማንም ሰው የሚያውቀው አይደል እንዴ? እናንተን እኮ አንድ ሰው እያያችሁ አንድ ቀን የያያችሁ ኦዲየንስ እኮ እንዴት እንደሚወዳችሁ ለምን? ፍቅራችሁ፣ ሳቃችሁ፣ ፕራንካችሁ፣ በተለይ ፍቅራችሁ እንዴት እንደሚያስቀና እኮ እኛ ከእናንተ እኮ ብዙ ነገር ተምረናል። ስለዚህ ይሄ ነገር መቋጫ ነው ብዬ አላስብም። አሁንም ቢሆን ብሩኬ በተለያየ መንገድ እየሄድክ በጋሽዬም በሙሼም ሄደ ቢሆን የአይሚን ይቅርታ ማግኘት አለብክ። የአይሚን የድሮን ነገር ሁሉ ነገር ማግኘት አለብክ። ከዛ አይሚን ይዘህ ወደ አዲስ አበባ መመለስ አለብክ። ሰላም ለመፍጠር ከፈለግ አዲስ አበባ መመለስ አለብክ። በቃ ቤትክ ሄደክ ጥሩ ህይወት መኖር አለባችሁ። እንደ ድሯችሁ መቀጠል አለባችሁ። እኛ ሳቃችሁ፣ ፕራንካችሁ፣ ፍቅራችሁ ናፍቆናል። ቤተሰቦች አልናፈቃችሁም? እስቲ ኮሜንት ላይ ናፍቆናል ፕራንካችሁ ያጩ ጻፉላቸው። እውነቴን ነው ያዩታል። ባይዘው ቤተሰቦቼ
ስለዚህ የዛሬው ቪዲዮ እንግዲህ ይህን ይመስል ነበር። የኔ ሀሳብ አስተያየት አንጸባርቄያለሁ በዚህ ቪዲዮ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ለቤቱ አዲስ የሆናችሁ ሰዎች ቤቱን ሰብስክራይብ ማድረግ አትርሱ። እኔ ወንድማችሁ ማለት ትችላላችሁ። ቪዲዮ እንዲደርሳችሁ ደግሞ የደውል ምልክቱ በነኩት ሁሌ ቪዲዮ ስለቅ ይደርሳችኋል። ባይዘው ዋናው። ስለዚህ አመሰግናለሁ። መልካም ምሽት ይሁንላችሁ።